ያለባችሁ እግር ብሉ። የምሬ ነው ኩማሪ። አይ ኖርማል እንደዚህ ብቻዬን ቁጭ ስል መጠው ለማስተማር አይሞክሩ። አንተ ጋር ስገባ መጠው እዚህ ይፈነጫሉ። ማለት ነው ትክክል ብላል። መጀመሪያ ማስተማር ነው። እሺ ስለዚህ ያጾቤ አሁን እንግዲህ ልባሽ አንተ የሆነ ነገር ማለት መንገድ ላይ ኪኒን ምናምን ብታገኝና ቢያምህ ያንን ኪኒን ዝም ብለህ ትውጠዋለህ? ምኑንም ሳታረጋግጥ ትውጠዋለህ? ለምን ትውጠዋለህ? መድኃኒት እንደሆነ ሳላውቀው ለምን መድኃኒት እንደሆነ ትክክል። ስለዚህ ማን እንደሰራ መድኃኒቱን በማን እንደተሰራ ለምን እንደሚጠቅም መድኃኒቱ አይተህ ነው። ይሄ ለስጋ ስለምትጠነቀቅ ነው። ለነፍስህም እንደዚሁ ነው መጠንቀቅ ያለብህ። ነፍስህ የምትመግባትን ነገር ማወቅ አለባት። ማን የጻፈው? ለምንድን ነው የተጻፈው? ምክንያቱ ምንድን ነው? መቼ ነው የተጻፈው? ይሄ ሁሉ ካልተረጋገጠ ማን እንደጻፈው፣ ሰው ይጻፈው፣ ሰው ያልሆነ ነገር ይጻፈው፣ ሴት ይጻፈው፣ ወንድ ይጻፈው፣ እንዴ ትክክለኛ ሰው መጻፍ አለበት። መናፍቅ ይጻፈው መታወቅ የለበትም ብለህ ታምናለህ? ጹቤ እንዴት ትላለህ? ከባድ ነው። ስለዚህ የመጀመሪያው ችግር ይሄ ነው መጽሐፍ ቅዱስ ላይ ስንመጣ። ሁለተኛ ደግሞ ሌላ ችግር እንቀበለውና መጽሐፍ ቅዱስ ጸሐፊያኑ ባይታወቁ እንኳን እንቀበለው ብለን ብንል እርስ በእርሱ ኮንትራዲክት ያደርጋል፣ ይጋጫል። ይህንን አይተህ ታውቃለህ ጹቤ? እስኪ እንትንስ ቁርአንንስ ማን የጻፈው? እስኪ አንድ ያስረዳኝ። ቁርአንን ማን እንደጻፈው ላሳየሽ። ቁርአን የቁርአን ጸሐፊያ ነሽ። ያው እኔ ስለምትመቸኝ ነው። እሺ አህሩፍ ላይ እዚህ ጋር ነው ያለው። እሺ ማን እንደጻፈው ላሳየህ። ማን እንደጻፈው ተማርጠው ልጅ ነው። ኧረ በእናታችሁ እየተማሩ እናንተ ጥቂትን የሚያውቁት ተው እንዳትሰደብ። እሺ በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ቁርአንን አስመልክቶ ቁርአን በሰው ልጅ ልብ ላይ ነው የወረደው። ለሱ መስረጃው ሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ ቁል መን ካነ በላቸው መን ካነ ዐዱወ ለጅብሪል ለገብርኤል ጠላት የሆነ ካለ በላቸው አንተ ሙሐመድ ሆይ አንተ መልእክተኛ ሆይ አንተ አማኝም ለሙሐመድ ጠላት ማን ነው? ለገብርኤል መላኩ ገብርኤል ለገብርኤል ጠላት የሆነ ካለ ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ እሱ ገብርኤል በልብህ ላይ ቁርአንን ያወረደው በአላህ ፍቃድ ነው አለ። በአላህ ፍቃድ ከአላህ ወስዶ በልብ ላይ የወረደ ነው ቁርአን ማለት ነው። ስለዚህ ዓለማችን ላይ ብትሄድ ለዛ ነው ዓለማችን ላይ ብትሄድና ብትፈልግ ወደ 300 ሚሊዮን የሚሆን ህዝብ በአእምሮ ሸምድዶት የተቀመጠ ብቸኛው መጽሐፍ ምንድነው? ቁርአን ነው። ለዛ ነው አላህ ምን አለ? ወለቀድ የሰርና አልቁርአነ ሊዚክሪ ፈሀል ሚን ሙደኪር አለ። ቁርአንን በእርግጥ በአእምሮ እንዲታፈዝ ወይ ደግሞ በአእምሮ እንዲሸመደድ ምን አደረገው? ገር አድርጌ ነው ያወረድኩት አለ። ስለዚህ በዚህም ምክንያት እስቲ የሚሞክራለን ለመሸምደድ ብሎ ይጋብዛል እንደው። ስለዚህ ምንድነው በአጭሩ ቁርአን አላህ በሰዎች ልጆች ላይ ልብ ላይ ነው ያወረደው ማለት ነው። ስለዚህ በሰው ልጅ ልብ ላይ እንዲሸመደድና እንዲቀመጥ ነው ያደረገው በመጀመሪያ ደረጃ። ግን ደግሞ አላህ ይህንኑ ቁርአን ደግሞ ከልብ ውጪ ባለም ነገር ተቀምጧል። አሁን ዓለማችን ላይ ያለ መጽሐፍ አጠቃላይ ቢጠፋ አጠቃላይ ቢቃጠል ማለት ነው ሙሉ በሙሉ ዓለማችን ላይ ያሉ መጽሐፍት የተባሉ በአጠቃላይ ቢቃጠሉ ድጋሚ አንድ ቃል ሳይሳት የሚጻፈው ቁርአን ብቻ ነው። ምክንያቱም ከ4 ዓመት ህፃን ጀምሮ እስከ ሽማግሌ አዛውንቶች አእምሮ ውስጥ የተቀመጠ ብቸኛ መጽሐፍ ቢኖር ቁርአን ብቻ ነው። ከመጀመሪያ እስከ መጨረሻ 600 ምናምን ፔጅ ያለምንም መሳሳት ቁርአንን በአእምሮአችን ሸምድደን ያለ ነው። ተግባባን? ይህም ደግሞ ዓለማችን ላይ በ300 ሚሊዮን ህዝብ በላይ ነው የሸመደደው። አሁን እንቀጥል። ታዲያ ቁርአንን ማን ይጻፈው? እሺ ከተጻፈስ ልብ ላይ ነው የወረደው፣ መጽሐፍም አይጠበቅበትም ነበር። ይሁንና ማን ይጻፈው ብለን ስንል ሰሂህ አልቡኻሪ
49 90 ላይ ምን ብለው ይናገራሉ ነብያችን ሰለላሁ ዐለይሂ ወሰለም ለማ ነዘለት በወረደ ጊዜ ይህ ምዕራፍ የትኛው ምዕራፍ ላ የስተዊል ቃዒዱነ ሚነል ሙእሚኒነ ወልሙሃጂሩነ ፊ ሰቢልላህ ይሄ ምዕራፍ በወረደ ጊዜ ከዛ በኋላ ቃለ ነብዩ ሰለላሁ ዐለይሂ ወሰለም መልእክተኛውም እንዲህ አሉ ዐለይሂ ሰላቱ ወሰላም እድዑ ሊ ዘይደን ጥሩልኝ አሉ። ዘይድ ማለት የነብዩ ባልደረባ ነብዩ ዘንድ አብሮ ሲኖር የነበረ የነብዩ ባልደረባ ነው። ከዛ በኋላ ዘይድን ከዛ ወልየጂኡ ቢለውህ ወደዋቲ ወልከቲፍ ይሄ መጻፊያዎቹን ብራናዎቹ ምናምን ያምጣ በዛ ላይ ይጻፋሉ። ከዛ በኋላ ثم قال ለሱም አሉት እክቱብ ጻፍ አሉት ላ የስተዊል ቃዒዱነ የሚለውን ጻፍ አሉት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ይጽፍ ነበረ ማለት ነው። ይሄ ብቻ ሳይሆን እዛው መልእክተኛው ነብያችን ሰለላሁ ዐለይሂ ወሰለም በነበሩበት ዘመን ላይ ለዘይድን አስመልክቶ ራሳቸው ሰሃቦች የተናገሩት አንድ መረጃ አለ። ለምሳሌ ሰሂህ ሙስሊም 82 ኤ ላይ 82 1 ኤ ላይ ምን ይላል? የታለ እሱ ላይ መስለኝም ቆይ የታለ እዚህኛው ሐዲስ ላይ ሊሆን ይችላል። ቆይ ያውላ እዚህ ጋር ወቀድ ኩንተ ተክቱቡል ወህይ አንተ በርግጥ ወህይን ተጽፍ ነበር ግልጠተ መለኮትን ለተጽፍ ለማ ሊረሱሊላሂ ለመልእክተኛው ሰለላሁ ዐለይሂ ወሰለም ተጽፍላቸው ነበር። ስለዚህ ፈተተቢዐል ቁርአንን ተከታተልና ፈጅመዐሁ ሰብስበው በማለት ነብያችን ሰለላሁ ዐለይሂ ወሰለም በነበሩበት ወቅት ላይ ዘይድ ኢብኑ ሳቢት የነብዩ ባልደረባ የሆኑ አብሯቸው የነበረ እሳቸውን ሲያገለግል ሲኖር የነበረ ሰሃቢይ ጻፊ እንደነበረ ይናገራል ማለት ነው። በግልጽ ቁርአንን እንደጻፈ እሱ ብቻ ሳይሆን ቁርአንን የጻፉ በጣም ብዙ የነብያችን ሰለላሁ ዐለይሂ ወሰለም ባልደረቦች የሚታወቁ መሆናቸውን በዚህ በሐዲስ ላይ ማሳየት ይቻላል። የሰሂህ ቡኻሪ 4986 ላይ ማለት ነው። ኤኒዌይስ ቁርአንን የጻፉ ሰዎች በእርግጥም ይታወቃሉ። ተግባባን? ግልጽ ነው። አሁን ዞቤ እስኪ አንድ ሰው ላስገባልህ በጣም የሚወድ ሰው